ሳታውቀውም ሰብኮት አይደል ወይ ጌታ ኢየሱስ ተው በቃሽ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ ኢየሱስ ጌታ ነው የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር ነው? ኢየሱስ ጌታ ነው የሚለው ሳትገልጠው ንገረኝ እስኪ። የት ላይ አዲስ ስፔሲፊካሊ ንገረኝ። የት ላይ የሚገኘው ኢየሱስ ጌታ ነው የሚለው? አዲሱ ትርጉም ላይ ጀምሬ አዲስ ኪዳን የቱ ሁሉንም ብታነበው ኢየሱስ ጌታ ነው የሚለው የቱ ጋር ነው ያለው? ይሄው ታነባለህ እኮ ንገረኛ። ካነበብኩ አንተ የምትሰብከውን ክርስቶስ ንገረኝ የቱ ጋር ነው ያለው? የሉቃስ ወንጌል ምዕራፍ 1 ጀምሬ ሁሉንም ኢየሱስ ጌታ ነው የሚለው ስፔሲፊካሊ የቱ ጋር ነው ያለው? እሺ ከምዕራፍ 1 ጀምሬ አንብብ። ሳታውቀውም ሰብኮት አይደል? ወይ ጌታ ኢየሱስ ተው በቃሽ። ከቻላችሁ ዕውቀት ይኖራችሁ፣ ካልቻላችሁ ግን የሆነ ሰው ድንገት መንገድ ላይ ያጋጥመኛል ብላችሁ አስቡ። ሌላው ሰው ዝም ስላለ ሁሉም ሰው ዝም ይላል ማለት አይደለም። ሰው ሰርቶ እንዳይገባ ታርጉታላችሁ እየጮሃችሁበት። ይሰርቶ ይግባ እንጂ የወጣው እኮ ለስራ ነው። ቤተክርስቲያን ያለው አማኝ እኮ ነው። በጣም ነው የምታሳዝኑትና እንደነዚህ አይነት ሰዎችን እንደውም እየዞርን ነው በየቦታው ቆይ የምንላችሁ። ከዚህ በኋላ እንደውም እናንተ ላይ ነው ምን ዘምተው አልሰማችሁም። እንደዚህማ በየሰፈሩ እየሄዳችሁ አጠግቡብንም እና እየሄዳችሁ ክርስቲያኖች አሁን የለቀኩትን ቪዲዮ ማለት ነው እየሄዳችሁ ሁላችሁም 50 ጊዜ ኮፒ ሊንክ 50 እሺ 50 ጊዜ ኮፒ ሊንክ እያደረጋችሁ ለዓለም አሳዩት። እነዚህ ዝም ብሎ ነው ሰውን የሚያደናቁሩት። ከዚህ በፊትም ለቅቄላችኋለሁ። ተመሳሳይ ጥያቄ ጠይቄያችሁ አይመን ሰው ኢየሱስ ጌታ ነው የሚለውን ጥቅስ እንኳን አያውቅም። በስነ ስርዓት መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው የሚል ጥቅስ እንኳን አያውቅም እንዴ? አንያ ቆሮንቶስን ያነበበ ሰው የለም ማለት ነው። ከፕሮቴስታንት አንያ ቆሮንቶስን አታነቡ ማለት ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን በአፍህ ብትመሰክር የሚለው ሮሜ 10 ላይ ያለው አታውቁትም። ወሬ ብቻ ነው፣ በቃ ወሬ ብቻ። የለም ጥቅስ መጽሐፍ ቅዱስ አገልጡትም፣ አታነቡትም። በስመ አብ ወወልድ ወመንፈስ ቅዱስ። በጣም እኮ የሚያሳፍረው። በሉ ግቡና ኮምኩሙት። አሁን ትከፍታለህ። ፈልይ ልምጣ። በቃ ክፈት፣ ውጣና እኔ እዘጋለሁ። ራይት እሺ ክፈት። መጣ እንደ ትናንቱ እንቀውጠዋለን። ግድ ነው። እየሄዳችሁ ቪዲዮውን እንትን አድርጉት፣ ኮፒ ሊንክ ምናምን አድርጉት ፕሊስ። ማንም ዝም ብሎማ መንገድ ላይ አያደርቀንም። እውነት ዝም ብሎ በየመንገዱ እየመጡ ቡድማ አይዙብንም። እየሄዳችሁ ኮፒ ሊንክ አድርጉት ብቻ። እናንተ እየሄዳችሁ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ቪዲዮውን ለብዙ ሰው አዳርሱልኝ። አዲሱ ትርጉም ላይ ደፈልገው አላለኝም። ቪዲዮውን ይዩት በእግዚአብሔር ስም። ምን ቢለኝ ጥሩ ነው። አዲሱ ትርጉም ላይ አዲሱ ትርጉም እኮ ነው የክርስቶስን ጌትነት እኮ የካደ እኮ ነው። አዲሱ ትርጉም የክርስቶስን ጌትነት እኮ ጭራሽ እኮ የካደ እኮ ነው። ጭራሽ አዲሱ ትርጉም ላይ ሄደ ይለኛል። አዲስ ሄዱ ቪዲዮን ኮፒ ሊንክ ሼር 50 ጊዜ እንዴት ናችሁ?